አፍሪካዊነታችንን ለመንጠቃት ሞክሩ። ደቡብ አፍሪካ ከጋና ጋር የተፈጠረውን ውጥረት ለማራገብ ወደ አክራ አምላጅ ልካለች። በአሁኑ ሰዓት በደቡብ አፍሪካና በጋና መካከል የተፈጠረውን የዲፕሎማሲ ውጥረት ለማርገብ የደቡብ አፍሪካ መንግስት አዲስ የዲፕሎማሲ መንገድ መከተልን መርጧል። The continuous deluge of criticism from Ghana and the statement that the African Union chair has made. Indeed, I was in Ghana. በዚህም የሀገሪቱ ዓለም አቀፍ ተወካይ የሆኑትን ሰው ወደ ጋና ሊካ ከጋና መሪዎች ጋር ተወያይተዋል። ውጥረቱ ለማራገብ ፕሬዝዳንትን ራማፎሳ የዓለም አቀፍ ግንኙነትና ትብብር ሚኒስትር ሮላንዲኖ ላሞላን እንደ ልዩ መልእክተኛ ወደ ጋና ሊከው ነበር። ሚኒስቴሩ ላሞላ በጋና ጉብኝታቸው ወቅት ደቡብ አፍሪካ ማንኛውም አይነት የዘረኝነት የጥላቻና የጥቃት ድርጊት እንደምትቃወምና የሕግ የበላይነትን ለማስከበር ቁርጠኛ መሆኑንም ገልጸዋል። የጋና ፕሬዝዳንት ጆን ሙሃማ በአገራቸው ከደቡብ አፍሪካ ጋር ያላቸውን ግንኙነት ለማቋረጥ ሳይሆን በደቡብ አፍሪካ እየተከሰተ ያለው የጥቃት ጉዳይ የመላው አፍሪካ ጉዳይ መሆኑን ትኩረት እንድትሰጥ ነው ብለዋል። Good friendship and relations, and they said they are raising this matter to give South Africa also an opportunity to explain itself with regards to what is currently happening in the migration issues. እንኳ በሁለቱ ሀገራት መካከል የቃላት መለዋወጥና የተወሰኑ አለመግባባቶች ቢኖሩም የደቡብ አፍሪካ መንግስት ጉዳዩን በዲፕሎማሲያዊ መንገድ ለመፍታት ቁርጠኛ መሆኑን ሚኒስቴሩም አረጋግጠዋል። Imagine fighting, bleeding, dying for the right to exist in your own country. Imagine finally winning. ደቡብ አፍሪካ ዜጎች የደረሰውን ጥቃት ጉዳይ በፖለቲካ ተመንዝሮብን ከአፍሪካ ተለይተን እንድንወጣ ለማድረግ እየተሰራ ነው የሚል ስጋት must leave the country by today. This is probably one of the biggest where we are አድሮባታል። በዚህ ጉዳይ በጋና በኩል ያለው አመለካከት ደግሞ የፓን አፍሪካን አንድነትና የመብት ጥቃትን መስራት ያደረገ አሰራር ሀገሪቷ እንድትከተል ከማሳሰብ የዘለላ አይደለችም ብላለች። ባለቤትነቱ የደቡብ አፍሪካ የሆነው የስታንዳርድ ባንክ ዋና ስራ አስፈጻሚ ቻብላላ ስደተኞችን በከፍተኛ ሁኔታ የሚገድቡ ፖሊሲዎች በኢኮኖሚ ላይ አሉታዊ ተጽዕኖ ሊያሳድር ይችላልም ብለዋል። ሪያላ መረጃ አለን በዚህ ጉዳይ። ስታንዳርድ ባንክ በደቡብ አፍሪካ በስደተኞች ላይ ያላትን ጉዳይ እንድታጤን ጠየቀ። ጆሃንስበርግ የስታንዳርድ ባንክ ዋና ስራ አስፈጻሚ ሲማ ቻበላላ ደቡብ አፍሪካ ስደተኞችን እንቅስቃሴ በከፍተኛ ሁኔታ የሚገድቡ የኢሚግሬሽን ፖሊሲዎችን እንድትከተል አሳስበዋል። ቻብላላ እንደገለጹት ስደተኞች ለኢኮኖሚያዊ በርካታ አስተዋጽኦ ያደርጋሉ፣ የሸማቾችን ፍላጎት ያሳድጋሉ፣ ግብር ይከፍላሉ፣ አዳዲስ ንግዶችን ይመሰርታሉ፣ እንዲሁም በስራ ገበያ ውስጥ ያሉ የሰው ኃይል እጥረቶችን ለመሙላት ያግዛሉም ብለዋል። በተጨማሪ የእንግሊዝ ከአውሮፓ ህብረት መውጣት የሰዎችን ነፃ እንቅስቃሴ መገደብ ለኢኮኖሚ ከፍተኛ ወጪ ሊያስከትል እንደሚችል ምሳሌ መሆኑንም ጠቅሷል። የቻብላላ አስተያየት የቀረበው በደቡብ አፍሪካ ኢሚግሬሽን ስርዓቷን በአዲስ መልኩ የምታሻሽልበት ወቅት ሲሆን በአገሪቱ ውስጥ በውጭ ዜጎች ላይ የሚታዩ አሉታዊ አመለካከትና ውይይት እየተባባሰ ባለበት ጊዜ ነው። በ2026 ጀምሮ ደቡብ አፍሪካ ላይ የስደተኛ ጠል እንቅስቃሴ መደረግ ከተጀመረ አብዛኛው የኢትዮጵያውያን ሱቆች ተዘግቷል። ለዛም ከ300 በላይ የኢስባዛ ሱቆችና እንዲሁም ሌሎች ሸቀጣሸቀጥ መደብሮች ኢትዮጵያውያን እስካሁን በጆሃንስበርግ አካባቢ የሚኖሩ ኢትዮጵያውያን በቢዝነሶቻቸው ላይ የደረሰው ጥቃት መንግስት እስካሁን ምንም አይነት ድጋፍም ሆነ የህግ ክትትል ሳያደርግ ቆይቷል። ደቡብ አፍሪካ እንቅስቃሴ ስደተኛን የማስወጣት ጉዞ ላይ እስካሁን ባለው መረጃ ከ100 ሺዎች የሚቆጠሩ ውጭ ሀገር ዜጎች ከሀገራቸው እንዲወጡ ማድረግ ችላለች። ይህም በሀገሪቱ ንግድና እንቅስቃሴ ላይ ከፍተኛ የሆነ ለውጥንና ኪሳራንም አስከትሏል። የደቡብ አፍሪካ ጆሃንስበርግ የኦርታምቦ ኤርፖርት ከድሮ 10 እጥፍ ዝቅ ማለቱን ተከትሎ የሀገሪቱ የተለያዩ ሰዎች ተቃውሟቸውንም እያሰሙ ይገኛሉ።
ከእናንተ ጋር የቆየው ሳሚ ዴይሊን ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ሐሳብ አስተያየቶቻችሁን በኮሜንት ቦክስ ብታስቀምጡ ለቀጣይ ለምንሰራቸው ስራዎች ማበረታቻ ይሆናሉ። በደቡብ አፍሪካ ብሎም ከሌሎች ሀገራት የሚመጡ አዳዲስ መረጃዎችን ወደ እናንተ ቶሎ እንድናደርስ ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ እንድትከታተሉ በአክብሮት እንጠይቃችኋለን። ሳሚ ዴይሊ ዞትር ወደ እናንተ የሚያቀርበው አዳዲስ ዜናዎች እንዳያመልጣችሁ አሁኑኑ ኖቲፊኬሽን ምልክቷን ጫን ማድረጋችሁን እንዳትረሱ። በያላችሁበት ቸር ሰንብቱ። መልካም ጊዜ።